ቅዳሜ አሁን ለምሳሌ አንገቢ በጣም ነው የምወድሽ ግን ቅዳሜ ፕሩፍ ቢወጣ ምን ልንሆን ነው? ምን ልትሆኚ ነው? ምን ልንሆን ነው? ማበድ አብረን ማበድ ያለን እድል እንዴ የማንም የሆነ ወይኔ ጂጂክ እያልኩኝ ወይኔ ከዚህ በኋላማ እዚህ ላይ የሚመጡትን ወንዶች ሆነ አንድ ጊዜ ተነሱ፣ አንድ ፎቶ ቪዲዮ ለቀቁ። ተነሱ ቁሙና እንያችሁ ነው አይደል? ቆንጆ ወንድ ነበረ። ሂዝ ጉድ ሉኪንግ እኮ እንዴ ሂዝ ኢን ስፖርት ላይ ያለ ልጅ አይደል? እኔ መቻየ ነው መቼ እንደዚህ እኮ ይሄ የፈረደበት የበሰበሰ ቲክቶክ አለ እዚህ ጋር ቁጭቴና አሁን ይሄ ሀኒዬ እናውራለን በቃ እንጂ ስለ ቁንጅና አንቺ አንሰጥም። የለም እዚህ ሲንግል ነን እያልኩኝ ከ5 ዓመት 6 ዓመት ኢትዮጵያ ያለች ቁጭ ብላ አረጋችሁ። እና ምን አለ መሰለሽ ጂጂዬ፣ ምን አለ መሰለሽ ሰው መልክም ቢያይ በአሁኑ ሰዓት የሚፈልገው ብር ነው። ብር ገባሽ? ብር ታስር እሷማ ወሰደችው። ሀዝማኔ መቃብሬ በላይ ማጻፍ ስፈልግ ጽፌ መቀመጥ በጣም ያምራል። ይህን ዝም ብለሽ ይዝጎሎኪኝ ነው ደግሞ ባህሪው ጸባይ እኔ ጸባዩ ነው የምወድለት። ጸባዩ ጥሩ ልጅ ነው። ብዙ ጊዜ መልክ ያላቸው ሰዎች ጸባይ የላቸውም፣ ግን እሱ ፓኬጅ ነው። እሱ እንትን ነው የጎደለው ሙላ ገንዘብ ገንዘብ ቤተሰቦች እኮ ለናቸው ገንዘብ ሳይሆን ወረቀት የለው እንጂ እኮ ሰርቷል። እዛ ይሄንን እዚህ ታመጪና እግዚአብሔር ሁሉ ደንበኛ የሆነ ነገር ትከፍችና ትሰጪዋለሽ እንጂ ጸባዩ ጥሩ ልጅ ነው። ጸባዩ ደስ ይላል። ሰጣሽው ከዛ በኋላ የሆነ ዲስኮ ቤት ምናምን ከፍተሽ ባለቤት ማድረግ ምድር የኢትዮጵያ ሴቶች ሰዓቱ ዛሬ አሁን እስከ መቼ ነው? ኔክስት 10 አወር ነው የሚቀጥለው። እቺ ሴትዮማ ሐኪም ቤት የሚጠብቃት ቴራፒ ብቻ ነው። ከዚህ በኋላ ደግሞ ሂና ተቀብታ ሊመጣችሁ ዛሬ ሬስቶራንት ምናምን ባለቤት ብታረጊው በስመ ጊዜ ዘፋኝ የሚያመጣ ምናምን በቃ ኢንተርቴንመንት ምናምን ከፍተሽለት ምናምን ነገር ይያል። ለምን ቦዲ ጋርድም ጭምር ነው ገባሽ? ሴኩሪቲ ምናምን ታሰሪዋለሽ። ጉድ ሉኪንግ ጋይ ነው ያ። እንግዲህ አየሽ በዛ ጊዜ ወረቀት የለውም፣ ገንዘብ ብዙ የለውም። ስለዚህ ሁሉም አልፈለጉትም። አሁን እሷ አየሽ በዛ ጊዜ አይ ቲንክ ያው እሷ ህይወትና ትዳር እንጂ ገንዘብ ምናምን ማተር አያደርግም። አረች ሙጀሊያም እንኳን ኖሬ በነገራችን ላይ ምን አለ መሰለሽ ኖሬ ምን አይነት ሀገር መሰለሽ ኖሬ የፈለገ ነገር ቢኖርሽ የባሰበት ሀገር ነው። ምንም ወደ ላይ ማለት አትችል። ምን ተሳስቶ ነው እሱ ኖሮ ሄደው እሱ እዚህኛው ኤሮፔን ነው እዚህ ጀርመን ወይ ጣሊያን ወይ ሆላንድ ስዊዘርላንድ ወይ ምናምን ቢመጣ ኖሮ እንደምን ብሎ አንዷ ታገባዋለች፣ ትወልድለታለች። ስፖርቱ ላይ የሆነ ነገር እዚህ ደግሞ እንትን ማድረግ ይችላል፣ ማሻሻል ይችል ነበር። እዚህ አድርጎ አትሊስት የሴኩሪቲ ምናምን ነገር አሰልጣኝ መሆን ይችል ነበር። አሁን በቃ ዛሬ አትለቃችሁም። ተዘጋጂ አብረን ነው የምናብደው፣ አብረን እናለቃ። አሁንማ አብረን ነው የምናለቅስ። እኛ እናግዝሻለን። እንዲህ አንቺው እግዚአብሔርን ሊቆጫት ይገባል አይደል? ሂዝ ጉድ ሉኪንግ ከጸባይ ጋር ጸባይ ያለው ግን እኔ መጀመሪያ ላይ በምን ደረጃ እንዳመንኳት ታውቂያለሽ? አንዳንድ ወንዶች ላይክ ኤክሳቸውን ኤክስ ነበረች ሲባል ነው እነሱ እኮ የወጡበትን ማህፀኑ ሊክዳሉ አንዳንዶች ታውቂያለሽ? ላይ የሚስቱን እግር ሲያጥ ምናምን አላየሁት። ሚስቱ ስታረግዝ ሚስትየው ማለት ስታረግዝ እንዴት አድርጎ አበባ ገዝቶ እንደሚሰጥ ምናምን ፍጹም ይሄ እንኳን አበባ ሊሰጥ። እኔ ግን በእውነቱ ልንገርሽ ጂጂዬ መጀመሪያው ጊዜ እውነት መስሎኝ ነበረ። በእውነት እውነት መስሎኝ ነበረ። አሁን ግን ከቀጠለ እውነት አይደለም። ይኸውልሽ ልታውቀው ትችላለች፣ ልትወደው ትችላለች። እሱ ግን አላውቅም እንደዚህ አይነት ሰው አልፈልግም ብሏት ሊሆን ይችላል። እና ግን ስሚ ቆይ ወንዶች እንደሚዋሹ ታውቂያለሻል። ሴትም እኮ ነው የምነግርሽ፣ ልጃቸውን ይዋሻሉ። ጭራሽ ሌላ ሚስት ይዞ አውቃታለሁ ልጅ። እሷስ ምን ጠበቀች? ሌላ ሚስት ይዞ አውቃታለሁ ልጅ። በቃ መጣሽ። እኔ በዛ ሳይል ነበረ። እቺን ጭራሽ እቺ እኮ ሴት አይደለችም። እቺን እኔ ራሴ ለቃቱ እንዴ ቤተሰብ እንኳን ብትሆን ወይ ጎረቤት እናንተ ሰፈር ናት ሲሉ አብረሽ ነው አብ እንደዚህ አይነት ባለጌ ጋር እኮ ጎረቤት ናት ስትባይ የዛ ሰፈር እብዶች እንድንባል ኧረ አናውቃትን
አካውንቲንግ ስፈር አይደለችም ነው። በቃ እሱን ነው የምልሽ። እኔ ደግሞ ልጅ መጀመሪያ ላይ እንደዛ ነበር። እንደዚህ አይነት ላይፍ ውስጥ ሆነሽ 2 ልጅ የወለደች ልጅ ታዋቂ ሴት ኮሰም ደግሞ ከይዛች ይለያያሉ እኮ ባህሪያቸው ራሱ ቢሆንም ማንም ቢሆንም ይለያያሉ። እኔ 100% ሹሩኝ ልንገርሽ፣ ቢያጣ እሷ ጋር አይደርስም። ቢያጣ ሴት ቢጠፋ እሷ ጋር አይደርስም። ኢሳያስ ልጁ ሌላ ባህሪ ነው ያለው፣ አይደርስም። እንዴት እኔ እኮ ደግሞ ከልሽ አንቺው ረጅም ጊዜ እናያታለን ዩቱብ ላይ ያለች ማለት ነው። ስለምትሰራ አይደለ ታያታላችሁ። እንኳን ወንድ ቤቷ ውስጥ ያለ አይደለም ተጥዳ ነው የምትሉ። ምን ሰዓት ነው ከሱ ጋር የነበረችው? ምን ሰዓት? እኔ ግን እውነቱን ልንገርሽ ጂጂዬ፣ በዚህ ሳምንት ነው ያየኋት። እኔ ስልችት ይለኛል አነጋገሯ ራሱ። እንትን እኮ የለውም፣ ወዘና የለውም። እኔ ይሄን ሳምንት ነው በቃ ይሄን ሳምንትም ጌም ስላለ ነው ትንሽ ተኮር አድርጌ ያየኋት። ከምሬ ነው። እኔ አይቻት አላቅም። እንትን ይለኛል፣ ይደክመኛል፣ ይጎተትብኛል ንግግሯ። እውነቴን ነው። ጉትት አይኖ ፖይንት አላት ሳም ፖይንት ላይ ግን ጉትት ስለሚልብኝ ብዙ ጊዜ አልሰማትም። እኔ ምንድን ነው የምፈልገው ፍጥነት፣ እንደነ ጂጂ አይነት ፈጠን ብሎ ቁጭ አድርጎ ቴብሉ ላይ እኔ የምልሽ አሁን የእውነት ቢሆን እግዚአብሔር አያርገው እና በነገራችን ላይ ስንት ቆንጆ እንደዚህ በመጥፎ ሴት ተሸውዷል ብለሽ ስትዩ እግዚአብሔር የሆነ ልጅ ነበረ እንደሱ ቆንጆ ልጅ። እሱ ግን ስልሽ ቆንጆ ይሁን እንጂ የሆነ ዝም ብሎ ነገር ነው። ግን ከሱ የባሰችን እንትን ብሎ ዛሬ እንዲህ እያለ ነው የሚሄደው። እግዚአብሔር ረጅም ነው፣ በጣም ያምራል። ሲመጣ እዛ ኢትዮጵያ ሰራ ማለት ነው ሳይው ራሱ በጣም ነው የሚያምረው። ከኢትዮጵያ ነው የመጣው እንዴት ያምራል ምናምን አልኩኝና ለነገሩ ሲመጡ ያምራሉ አይደለ? ያው ተኳኩለው ተዝናሚ እዛ የሆነች ወጥ የምትሰራ ጠላ የምትጋገር ሴትዮ አለች እዛው። ሆዳቸውን ይወዳሉ እነዚህ ፈርሳሞች አለ። ከዛ እሷ ቤት ገብቶ አሁን እሱ ጠጅ እየቀደም ማይ ጋድ ጠጅ እየቀዳ ነው። እና ሴትዮ ደግሞ ጠላ እንጀራ ምናምን በቃ እንደዚህ ነው የምትወደው። ግን በጣም ጠንካራ ሰራተኛ ናት። እና አከሌቴ ነው ይባላል ጠጅ እየቀዳ ይገርሽ ሀገሩም ጅል ያደርጋል። ታውቂያለሽ አውሮፓ በጣም ሬትም ነው ትንሹ ውጭ ሀገር ቆየት ስቲ እንደሱ ያደርጋል። አሁን እግዚአብሔር ያምጣው እንጂ አሁን የእሷ ባል ቢባል ማለት ነው የወደፊቱም አያስፈራም። ጂጂ ጉድሽ ነው ስለን ጀመረች። እስቲ ሂጅባት እንዳያመልጥሽ ጂጂ። አዎ እያዳመጥ የኔ ሶኬቶች አሉ። ወይኔ ግን አመለጠ፣ እሱ ልጅ አመለጠ አይደል? መድኃኒዓለም እኔ አሁን እንደው ሚስትየው ጉር ትለኛለች እንጂ አመለጠ፣ ለሁላችንም አመለጠ። በተለይ ለቆንጆ ወንድና ነገርኩሽ እኮ ብዙ ጊዜ ሴቶች የምናተኩረው ሌላ ነገር ላይ ነው። እጁ ራሱ እጁን ረስዳያየወት ግን ደግሞ ልጆቻቸው ሲያምሩ አይተሽልኛል። እጁ ራሱ ምን ያክለ በጣም ቆንጅዬ ልጆች ነው የወለዱት። እንግዲህ ለጌም ነው እኔ የማስበው። ሄድ ቢሆን ኖሮ እናሳየሽ ነበረ። እኛ ጋ ቢሆን ኖሮ ደግሞ እኮ እንቀራረብ ነበረ። አንድ ቀን ወረቀት የለኝም ምናምን ብሎ አያውቅም። ገባሽ? ፈጥርለት ራሱ ይፈጥር ነበረ። ስሚ ከሁሉ የገረመኝ ጂጂዬ ለእሷ የነገራት ስለ ሁኔታው ስለ ላይፍ ስታይሉ ምናምን ከ6 ወር ዴት በኋላ ነው። ውሸት ነው። ግን የሚከታተላቸው ሰው ግን ስንት አለ ይመስለኛል። እሷን ሴታፕ ያደረጋት አለ እንትናን ሚስቱን። ገባሽ? በእሷ በኩል ይነቨር ነው የከፈሉ ሰዎች ሊኖሩ ይችላሉ ማለት ሙዚቆቿን ምናምን ዳውንግሬድ ለማድረግ። አሁን ራሱ የሆነ ነገር ስትለፈልፍ ነበረ፣ የሆነ ስታወራ ነበር እሷ ስለአንተ ገንዘብ ሊከፈለኝ እንትን ለማለት ምናምን ብላለች። ግን አይ ቲንክ የሆነ ነገር አለ። ጓደኛ ያለው ይመስልሻል? ጓደኛ በእሷ አይደለም በዘቢባ በኩል ጓደኞቿ ሴታፕ አድርገዋት። ጓደኛ ሳምባዲ እየከፈለ ይሆን? አርቲስቶች አይዋደዱ መውደቅ አለ። እና ደግሞ የመጀመሪያ የልጁ አባት እንደሰማሁት ማለት የልጁ አባት ከሌሎች አርቲስቶች ጋር በጣም ነው የሚግባባው። እና ይመስል ከልጁ አባት ጋር ዘቢባ ችግር አለባት። ኦኬ ከመጀመሪያው ኦኬ። እና የእንትና ወንድም ነው ደግሞ ማነው ስሙ አንድ ድራማ የሚሰራ ልጅ የለም? ስምምነት የላቸውም ከመጀመሪያው ባሏ ጋር
እንደሱ ከሆነ መጥፎ ነው። እሱ እንዳለ ይሁንና እሱ እንዳለ ይሁንና የማንዴላ ወንድም ነው።